በአንድ በኩል ሀያሏ ሩሲያ፣ በሌላ በኩል በመካከለኛው ምስራቅ የተተከለችው የኑክሌር ፈላጊዋ ኢራን፣ በመካከላቸው ደግሞ የምዕራባውያን አይን ሊደርስበት የማይችለው የካስፒያን ባህር አለ። የኢራን ባለስልጣናት በኩራት ካስፒያን የወዳጃችን የፑቲን ግዛት ነው ሲሉ፣ በሺህ ኪሎ ሜትር ርቀት ላይ ያለችውን ዩክሬን ደግሞ ኢራን ዋነኛ ስጋቴ ናት እያለችም ትጮኻለች። እነዚህ ሁለት ንግግሮች ትርጉማቸውስ ምንድን ነው? ኢራንና ሩሲያ ከታሪክ ጠላትነት ወደ ስትራቴጂካዊ ወዳጅነት እንዴትስ ተቀየሩ? የዩክሬን ከተሞች ወደ አመድነት እየተቀየሩ ያሉት የኢራን ድሮኖችና በካስፒያን በኩል እንዴት ሩሲያ ይገባሉ? የ21ኛው መቶ ክፍለ ዘመን አደገኛ የጂኦፖለቲካ ግንኙነትን እንፈትሻለን። እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መሰናዷችን እናመራለን። የታሪክ ጠላቶች፣ የዘመኑ ወዳጆች ሩሲያና ኢራን በፋርስ በ18ኛውና በ19ኛው መቶ ክፍለ ዘመን በካውሳስ እና በካስፔሪያን ዙሪያ ያደረጉት ጦርነት ሩሲያን ከኢራን ላይ መሬቶችን ቀምታለች። ነገር ግን አሁን አሜሪካና ምዕራባውያን ኔቶን በመቃወምም አንድ ሲሆኑ እንደ ኤሮፓያን አቆጣጠር በ2022 ሩሲያ የዩክሬንን ስትወርም ምዕራባውያን በሩሲያ ላይ ከ10,000 በላይ ማዕቀቦችንም ጣሉ። በዚህ ጊዜ ሩሲያ ፊቷን ማዕቀብ ባለሙያዋ ኢራን አዞረች። የካስፒያን ባህርም 5 ሀገራቶች የተከበበ ዝግ የሆነ ባህር ሲሆንም የአሜሪካ ወይም የኔቶ መርከቦች እዚህ መግባት አይችሉም። ኢራን ለሩሲያ ጦር መሳሪያ ድሮንና ሚሳይሎች የምታቀብለው በዚህ ባህር በኩል ሲሆንም መርከቦቹ የክትትል ሲስተማቸውም ኤአይስን አጥፍተውም ከኢራን አንዛሊ ወደብም ተነስተው ወደ ሩሲያ አትላንቲካን ወደብ ይገባሉ። ከ2022 ጀምሮ በሁለቱ ሀገራት መካከል ያለው የንግድ ልውውጥም 20 በመቶ አድጎ ወደ 5 ቢሊዮን ዶላርም ተጠግቷል። የሰሜን ደቡብ የትራንስፖርት ኮሪደር INST የተሰኘውም ፕሮጀክትም የስዊዝ ካናልን ለማስቀረትም ታቅዶ የተሰራበት ነው። የዩክሬንና የኢራን ግንኙነት የሻከረው ገና በ2020 ነው። ኢራን የዩክሬን የመንገደኞች አውሮፕላንን ተኩሳ ከጣለችበት ጊዜ ጀምሮ ዛሬ ደግሞ ኢራን ለሩሲያ በምትሰጣቸው ካሚካዜ ራስ አጥፊ ድሮኖች የዩክሬን የኤሌክትሪክ መሰረተ ልማቶችን እያወደሙ ይገኛሉ። ሻሂድ 136 ድሮንን ለማምረትም የሚፈጀው ከ20 እስከ 50 ሺህ ዶላር ብቻ ሲሆን ዩክሬን ይህንን ርካሽ ድሮን ለመምታት ደግሞ እስከ 500 ሺህ ዶላርን የሚያወጡ ሚሳይሎችን እንደ ፓትሪዮን ትጠቀማለች። ይህ የዩክሬን ኢኮኖሚን እያዳከመውም ይገኛል። ዩክሬን በይፋ ከኢራን ጋር ያላትን ዲፕሎማሲያዊ ግንኙነትን አቋርጣ ኢራን በነጻም አይደለም ለሩሲያ መሳሪያ የምታቀብለው። ኢራን ከካስፒያን ለፑቲን ክፍት ያደረገችው የገዛ ጦሯን ለማዘመንም አቅዳ ነው። ኢራን የሩሲያ ዘመናዊ የጦር ጀቶችን ኤስዩ 35 እየገዛች ሲሆንም የሳይበር ደህንነትና ሳተላይት መረጃዎችን ከሩሲያ እያገኘች ነው። ምዕራባውያን እንደሚሰጉትም ሩሲያ ለኢራን የኑክሌር ቴክኖሎጂን ሚስጥሮችን ልታካፍልም ትችላለች ይላሉ። ይህ ደግሞ ለእስራኤልን እና አሜሪካ ትልቅ የራስ ምታት ሆኖባቸዋል። አሜሪካና የአውሮፓ ህብረት በኢራን አየር መንገዶች እና መርከቦች ላይ ተጨማሪ ማዕቀቦችን ቢጥሉም በካስፒያ ባህር በኩልም የሚደረገው የሩሲያና የኢራን ንግድን ማቆም አልተቻለም። የዩክሬን የራሷን ድሮን ኢንዱስትሪ በማሳደግም ሩሲያ ደግሞ ዘልቃ እየመታቻትም ትገኛለች። ነገር ግን የኢራንና ሩሲያ ሰሜን ኮሪያ ጥምረት ዘኒው አክሰስ ጦርነቱን እያራዘመው የሚገኝ ሲሆንም የካስፒያን ባህር ማዕከል የሁለቱ ሀገራትን ምስጢራዊ የጦር መሳሪያ ልውውጦችን ደብቆም ይዟል። ፑቲን የዩክሬን ጦርነትን ለማሸነፍ የኢራንን ርካሽ እና አደገኛ ድሮኖችን አስፈልገውታል። ኢራን ደግሞ ዓለም አቀፍ ማዕቀቦችን ለመቋቋም ሩሲያን የመሰለች ኃይልን ከጎኗ መቆሟንም ትፈልጋለች። ዩክሬን
የኢራን ስጋት ናት ማለቷ አልተሳሳተችም። ምክንያቱም ጦርነቱ አሁንም የሩሲያና የዩክሬን ብቻም ሳይሆን የተዘዋዋሪው የዓለም ሀያል ሀገራት ፊልሚያ ሆኗል። የኢራንና የሩሲያ ጥምረት ምዕራባውያንን የሚያንበረክክ ወይንስ ደግሞ ዩክሬን በመጨረሻ ድል የምታደርግበት? እናንተስ ሀሳቦቻችሁን በኮመንት ሴክሽን ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረግና ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብነታችሁ እንድትቀላቀሉ እያልን በሌላ ዝግጅታችን እስከምንገናኝ በያላችሁበት ሰላም፣ ጤናን፣ ፍቅርን ተመኘን። መልካም ጊዜ